የሰሜኑ ጦርነት አይቀሬ ነው። ዲፕሎማቱ የኤርትራ ጦር ድንበር ጥሶ መግባቱን ሲቀጥል መከላከያም የራሱን እንቅስቃሴ እያደረገ ሲሆን ጦርነቱ ይፈነዳል የሚል ከፍተኛ ስጋት ነቅሷል። So Mr. Speaker, I want to urge, we as Kenya, we have a port through the Lapset, the Lamu South Sudan corridor. Mr. Speaker, that port should be dedicated to the Ethiopian country of 130 million people. ያለምንም ግርግር ወደቡን ስጧት ባለስልጣኑ ለምክር ቤታቸው። አሰብ ሲጠበቅ ሌላ ወደብ ቀድሞ ሊመጣ ነው። አዲስ አበባ የአፍሪካዋ ዱባይ ሆናለች ያሉት ታዋቂው ፖለቲከኛ ወደብ ይገባታል ሲሉ ተደምጠዋል። የአፍሪካ ቀንድ ሰላም የአሜሪካም ሰላም ነው የትራምፕ መልእክተኛ። የአሜሪካ ከፍተኛ ባለስልጣን በ4 ኪሎ ተገኝተው መክረዋል። በኢትዮጵያና ኤርትራ መካከል መካራሩ ተባብሶ በቀጠለበትና በሁለቱም በኩል ከፍተኛ ወታደራዊ እንቅስቃሴዎችን የተመለከቱ ሪፖርቶች እየወጡ ባለበት ሰዓት አውሮፓዊ ዲፕሎማት የሰሜኑ ጦርነት አይቀሬ ነው ሲሉ ነገሮቹ እየከበዱ እንጂ እየቀለሉ እንደማይሄዱ ያረጋገጠ መረጃዎች ልከዋል። የዲፕሎማቱ ጦርነት አይቀርም የሚል መረጃ የተሰማው የኤርትራ ጦር ድንበር ጥሶ መግባቱን የኢትዮጵያ መከላከያም የራሱን እንቅስቃሴ እያደረገ ባለበት ወቅት መሆኑ ጦርነቱ ይፈነዳል የሚል ከፍተኛ ስጋት ነቅሷል። በዝርዝር እንመለከተዋለን። በሌላ በኩል ደግሞ አሰብ ሲጠበቅ ሌላ ወደብ ቀድሞ ሊመጣ ነው። አዲስ አበባ የአፍሪካ ዱባይ ሆናለች ያሉት ታዋቂው ፖለቲከኛ ወደብ ይገባታል ሲሉ ተደምጠዋል። በተከታይነት የምናስደምጣችሁ ይሆናል። በ4 ኪሎ ከበድ ያለ ምክክር ተደርጓል። ውይይቱ የተካሄደው በአሜሪካ ከፍተኛ ባለስልጣንና በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል ሲሆን የትራምፕን መልእክት ይዘው 4 ኪሎ የተገኙት ባለስልጣን የአፍሪካ ቀንድ ሰላም የአሜሪካም ሰላም ስለመሆኑ ማሳሰባቸው ተሰምቷል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በትግራይ ያለው ሁኔታ በጣም አስቸጋሪ ነው። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ የኤርትራ የስለላና የመረጃ ሰዎች በርከት ያሉ ዩኒፎርም የለበሱ ወታደሮችም ወደ ትግራይ እየገቡ ይገኛሉ። የኤርትራ ጦር ከህወሓት ጋር በትግራይ ወሰን አካባቢዎች በፌዴራሉ መንግስትና ህወሓት ታጣቂዎች መካከል ከፍ ያለ ጦርነት ክምችት እየታየ ባለበት ሁኔታ የኤርትራ ወታደሮችና የሀገሪቱ መረጃ ሰዎች ወደ ትግራይ እየገቡ መሆኑን ዶይቼ ቬለ አነጋገርኳቸው ያሏቸው ሰዎች ገልጸዋል። ህወሓት 51ኛ ዓመት የምስረታ በዓሉን እያከበረ ባለበት በአሁኑ ሰዓት የኤርትራ ኃይሎች ወደ ትግራይ መግባታቸው እንደቀጠሉ ከዚያው ከትግራይ እየወጡ ያሉ ዘገባዎች እያመላከቱ ነው። የትግራይ የ2 ዓመት ጦርነት ተከትሎ ወደ ትግራይ ገብቶ የነበረው የኤርትራ ጦር ከበርካታ አካባቢዎች ቢወጣም ዛሬም ድረስ በእጁ ያሉ ግዛቶች አሉ። የኤርትራ መንግስት ግን ጦሩ የሚገኘው በግዛቴ ውስጥ ነው በማለት በተደጋጋሚ ምላሽ ሲሰጥ ቆይቷል። የኤርትራ ጦር በኢትዮጵያ ግዛት ውስጥ እንደሚገኝና ሰብአዊ መብት ጥሰቶችንም ጭምር እየፈጸመ እንደሆነ በተለያዩ ዓለም አቀፍ ተቋማት ሲገለጽም ነበር። የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳዩ ዜና አገልግሎት ዘግቧል። ዶይቼ ቬለ ያነጋገራቸው የትግራይ ፖለቲካ ተንታኞች እንደሚሉት በትግራይ ውጥረት አይሏል። በትግራይ ድንበሮች ላይ ወታደራዊ እንቅስቃሴ አለ። ህዝቡ ሰላሙ እንዲጠበቅ አስፈላጊውን ጫና ማድረግ ይገባዋል ሲሉ ተናግረዋል። የፈረንሳዩ የዜና ወኪል ስማቸው እንዳይጠቀስ የፈለጉ ጉምቱ የምዕራብ ዲፕሎማቶችን ጠቅሶ ከዛሬ ቀጥር በፊት ይፋ ባደረገው ዘገባ የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበር ላይ ተከማችተዋል። ይህ የሁለቱ ወታደራዊ ኃይሎች በድንበር አካባቢ ፊት ለፊት መስፈራቸው ዳግም አካባቢው ላይ ጦርነት እንዳይቀሰቀስ ስጋት አሳድሯል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጭ ለፈረንሳዊ ዜና አገልግሎት አጃንስ ፍራንስ ፕሬስ እንደተናገሩ ደግሞ የኢትዮጵያ ፌዴራል መንግስት ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸውን ዘግቧል። ዶይቼ ቬለ ያነጋገራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱ በክልሉ ሁኔታው አሳሳቢ ሆኗል ይላሉ። ሁኔታው በጣም አስፈሪ ነው። ፌዴራል መከላከያ ሰራዊት በሁሉም ድንበር ላይ ተሰባስቦ ነው ያለው። ስለዚህ አይቀሬን የሚያስብሉ ነገሮች አሉ። በፕሪቶሪያው ስምምነት መሰረት የፌዴራል መንግስት ድንበር የመጠበቅ ኃላፊነት አለበት። ሆኖም ግን የፌዴራል መንግስቱ ማድረግ ያለበት ነገሮች አሉ። ስለዚህ የሚያሳየን የተፈለገው ምክንያት ጦርነት ሊጀምሩ የሚችሉ ነገሮች ማፈላለግ ነው። አሁን ሁኔታዎች የሚያሳዩ ይህን የሚያሳይ ሁኔታዎችን ነው እያየን ያለ ነው ሲሉም ያክላሉ። የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ በወክላቸው በትግራይ ያለው አሁን ሁኔታ በጣም አስቸጋሪ ሲሉ እንዲህ አብራርተዋል። ህወሓትም ወታደራዊ እንቅስቃሴ እያደረገ ነው። የሻዕቢያ ኃይሎችም በበርካታ አካባቢዎች እየገቡ ነው። በተለይ የስለላና የመረጃ ሰዎችም በርከት ያሉ ዩኒፎርም የለበሱ እየገቡ ነው። መከላከያም ባለፈው ግጭት አጋጥመው ስለነበረ እንቅስቃሴዎች አሉት። ያው ሁሉም እየተንቀሳቀሰ ነው። የጦርነት አዝማሚያ አለ። ስለዚህ ጦርነት ይቀሰቀሳል በሚል ስጋት አለ ብለዋል። አጃንስ ፍራንስ ፕሬስ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ
የኢትዮጵያ ፌዴራል መንግስት ኃይሎችና የትግራይ ኃይሎች በከፍተኛ መጠን ድንበር ላይ እየተንቀሳቀሱ ነው። ዓለም አቀፍ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግራቸው በውይይት እንዲፈቱ ግፊት ካላደረገ ጦርነት የመቀስቀሱ አደጋ ይጨምራል ማለታቸውን ዘግቧል። የመቀለ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኙ ሙስጠፋ አብዶ የትግራይ ነዋሪም በውጥረትና ጭንቀት ላይ መሆኑን ተናግረዋል። በትግራይ ህዝቡ በጣም ጭንቀት ውስጥ ነው። በነበረው ጦርነት ህዝቡ አልቆ ከሀዘኑ ሳያገግም ዳግም በፕሪቶሪያ ስምምነት ጦርነቱ ቆሞ ዳግም ጦርነት ሲመጣ ተስፋ ያስቆርጣል። አገር አለኝ ወይ የሚለው ተስፋ አስቆራጭ ሁኔታ ይፈጠራል። በትግራይ ገበያ የለም፣ በባንክም ገንዘብ የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎች ሳያገግም ከጦርነት ሰቆቃ ሳያገግም ሌላ ጦርነት መግባቱ በቆቦ በአፋር በሁሉም ቀጠናዎች የፌዴራል መንግስት መከላከያ ተጠግቷል። ትግራይ ውስጥ በጣም አስቸጋሪ ሁኔታዎች ናቸው ያሉት። በትግራይ ግጭት ይቀሰቀሳል ተብሎ የተፈራበት ምክንያት የተለያዩ አካሎች በክልሉ በመታየታቸው ነው ያሉት የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ህዝቡ ሰላም እንፈልጋለን እያለ መሆኑን ተናግረዋል። ህዝቡ ጦርነት አንፈልግም እያለ ነው፣ ሰላም ነው የምንፈልገው እያለ ነው። ግን ከአቅሙ በላይ በሆነ መንገድ ኃይሎቹ ወደ ጦርነት ሊገቡ ጫፍ ላይ ደርሰዋል። ህወሓት፣ ሻዕቢያና ፋኖ ወታደራዊ ጥምረት ፈጥረናል እያሉ ይፋ ባልሆነ በተለያየ መንገድ እየገለጹ ነው። መከላከያም በራሱ መንገድ እየተንቀሳቀሰ ነው። ባለፈው ጸለምት ላይ ህወሓትና መከላከያ ተታኩሰው ነበር። በአፋር በኩልም ቲዲኤፍ የተባለው የሰላም ኃይል እና የትግራይ ጸጥታ ኃይሎችም ተታኩሰው ነበር። በትግራይ የኑሮ ሁኔታ በጣም አስቸጋሪና ብዙ የተበላሹ ነገሮች አሉ። በትግራይ ሰላም ሁኔታ ላይ ማህበረሰቡ ጫና በማድረግ ሰላም ለማምጣት የራሱን አስተዋጽኦ እንዲጫወት ባለስልጣናት ጥሪ እያደረጉ መሆኑንም የአረና ፓርቲ ፕሬዝዳንት አቶ አምዶም ገብረስላሴ ተናግረዋል። በቀጣይ መረጃ ታዋቂው የኬንያ ፓርላማ አባል አዲስ አበባ የአፍሪካዋ ዱባይ ሆናለች ሲሉ ኢትዮጵያን አወደሱ። የፓርላማ አባሉ በስሜት ተውጠው ባደረጉትና በርካቶች ተመስጠው ባደመጡት ንግግራቸው ሀገሪቱ በቅርቡ ያለማቸው አዲሱ የላሙ ወደብም ለኢትዮጵያ እንዲሰጥ ጥሪ አቅርበዋል። የኬንያው የሱናም ምስራቅ ተመራጭና የፓርላማ አናሳ ቡድን መሪ የሆኑት ጁኔት መሐመድ በአዲስ አበባ የታየውን አስገራሚ የልማት ግስጋሴ የአፍሪካዋ አዲሷ ዱባይ በማለት በይፋ ሞካሽተዋል። በኬንያ ፓርላማ ውስጥ የሶማሊያ ልዑካን ቡድን ለመቀበል በተዘጋጀ መድረክ ላይ ንግግር ያደረጉት ፖለቲከኛው በቅርቡ በአዲስ አበባ ያደረጉት ጉብኝትን አስመልክቶ ምስክርነታቸውን ሰጥተዋል። ጄኔቱ መሐመድ እንደገለጹት ቀደም ሲል እንደ የአፍሪካ ህብረት ምርጫዎች ባሉ አህጉራዊ ዝግጅቶች ላይ አዲስ አበባ ለጎብኚ መሪዎች አሁን ከተማው ያለችበት ደረጃ ታሪክን የቀየረ ለውጥ ነው። በተለይም የመሰረተ ልማት ግንባታው ፍጥነትና ስፋት እጅግ አስደማሚ መሆኑን የጠቀሱት የፓርላማ አባሉ ኬንያ ከኢትዮጵያ ልማት ብዙ ትምህርት መቅሰም እንዳለባት አሳስበዋል። አዲስ አበባ የአፍሪካዋ አዲሷ ዱባይ ናት። ከዚች ሀገር የምንማረው ብዙ ትልቅ ትምህርት አለ ሲሉ የተናገሩት ንግግር በኬንያ መገናኛ ብዙሃንና በማህበራዊ ድረገጾች ላይ በስፋት እየተጋራ ይገኛል። በዚህ በርካቶች በተቀባበሉት ንግግራቸው የፓርላማ አባሉ ኢትዮጵያ እያሳየች ካለው ታምራዊ ለውጥ አኳያ የራሷ የወደብ አማራጭ ሊኖራት ይገባል፣ ኬንያም የላሙ ወደብን በነጻነት እንድትጠቀምበት ለኢትዮጵያ መስጠት አለባት፣ ምክንያቱም ሀገሪቱ ወደብ ይገባታል ሲሉ ተደምጠዋል። የፖለቲከኛው ንግግር ተከትሎ ታዲያ በርካቶች አሰብ ሲጠበቅ ሌላ ወደብ ቀድሞ ሊመጣ ነው በሚል ሰፋ ያሉ ትንታኔዎችን እያስተጋቡ ይገኛሉ። ይህ አስተያየት ኢትዮጵያ በአህጉሪቱ እያሳየች ያለችውን የለውጥ ተጽዕኖ የሚያሳይና በጎረቤት ሀገራት መሪዎች ዘንድ ከፍተኛ አድናቆትን እያተረፈ መሆኑን አመላካች ነው። በሌላ መረጃችን ደግሞ የአሜሪካ ከፍተኛ ባለስልጣን ከኢትዮጵያ የውጭ ጉዳይ ሚኒስቴር ጋር የሁለትዮሽ ትብብር ለማጠናከር ተወያዩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ ኃላፊ ኒክ ቼከር ከኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው መክረዋል። ዛሬ የካቲት 11 ቀን የተካሄደው ውይይት በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለመ መሆኑ ተገልጿል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ እንዳስታወቀው ኒክ ቼከር ከውጭ ጉዳይ ሚኒስቴር ጋር በኢኮኖሚ ትብብር፣ በጸረ ሽብር ተግባራት እንዲሁም በቀጠናው ሰላምና መረጋጋት ጉዳዮች ዙሪያ ተወያይተዋል። የትራምፕ መልእክት ይዘው 4 ኪሎ የተገኙት ባለስልጣን በውይይታቸው ውስጥም የአፍሪካ ቀንድ ሰላም፣ የአሜሪካም ሰላም ስለመሆኑ ማሳሰባቸውና ለቀጠናው ሰላምና መረጋጋት ኢትዮጵያ እያደረገች ያለውን ስራ አሜሪካም የመደገፍ ፍላጎት እንዳላትና ኢትዮጵያንም በቀጠናው እንደ ዋነኛ ስትራቴጂክ አጋር እንደምትመለከት መናገራቸው ነው መረጃዎች ያመላከቱት። ኤምባሲው ሁለቱም ወገኖች አጋርነታቸውንና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ ትብብራቸውን ማጠናከር አስፈላጊ መሆኑን አጽንኦት ሰጥቷል ሲል ገልጿል። ውይይቱ በኢኮኖሚ እድገት፣ በጸጥታ ተግዳሮቶችና በቀጠናዊ መረጋጋት ዙሪያ በጋራ በመስራት የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር ያለመ መሆኑን ኤምባሲው በማህበራዊ ሚዲያ ገጹ ባሰራጨው መረጃ አመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።